የአክሱም ዩኒቨርሲቲ ሆስፒታል በ5 ቀናት ውስጥ የማህፀን መውጣት ላጋጠማቸው 50 እናቶች ነፃ ሕክምና እንደሚሰጥ አስታወቀ። በትግራይ ክልል የሚገኙ 21 ወረዳዎች ከፍተኛ የዝናብ እጥረት ሊያጋጥማቸው እንደሚችል ተጠቆመ። በጂንካ ማረሚያ ተቋም 31 የህግ ታራሚዎች የ6ኛ ክፍል ክልል አቀፍ ፈተና ተፈተኑ። ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ህዳሴ ግድብ በግብጽ ላይ ከፍተኛ ችግር እየፈጠረ ነው በማለት ፈረንሳይ ከምታስተናግደው የቡድን 7 የመሪዎች ስብሰባ በተጓዳኝ ከግብጽ ፕሬዝዳንት አብደል ፈትህ አል-ሲሲ ጋር በተገናኙበት ወቅት ተናገሩ። የኦሮሚያ ክልል የከተማ ልማትና ቤቶች ቢሮ በክልሉ የሚገኙ ማዘጋጃ ቤቶች የሚመሩበትን የተሻሻለ የገቢ ታሪፍ መመሪያ ይፋ አደረገ። የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈሉ መምህራን ከነቤተሰቦቻቸው በረሃብ ምክንያት እየታመሙ እየተሰቃዩና አልፎ አልፎም ለሞት እየተዳረጉ ይገኛሉ ሲል ዛሬ ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ገለጸ። የትግራይ ሰላምና ጸጥታ ቢሮ በኃይል ስልጣን የያዘውን የክልሉን አስተዳደር የሚመለምላቸው ወጣቶች ለተዋጊነት እያሰለጠነ መሆኑን ገለጸ። ሰላም ጤና ይስጥልን። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የምቆየው እኔ ፍቅር ኃይሉ ነኝ። አብራችሁን ቆዩ። የአክሱም ዩኒቨርሲቲ ሆስፒታል በ5 ቀናት ውስጥ የማህፀን መውጣት ላጋጠማቸው 50 እናቶች ነፃ ሕክምና እንደሚሰጥ አስታወቀ። የማህፀን መውረድ ወይም የማህፀን ወደ ውጭ መውጣት የሚከሰትባቸው በርካታ ምክንያቶች ቢኖሩም እናቶች ደጋግመው ልጆቻቸውን መውለዳቸው፣ የአመጋገብ ሁኔታቸው ዝቅተኛ መሆኑና በቤት ውስጥ እንደ ሸክም ያሉ ከባድ ስራዎችን መስራታቸው ለዚህ ተጋላጭ እንዲሆኑ ያደርጋቸዋል። የእናቶች ዕድሜ መጨመር ተከትሎ የሆርሞን መቀነስ ስለሚፈጠር ማህፀን አካባቢ ያሉ ጡንቻዎች መላላት ስለሚያጋጥማቸው ማህፀን ወደ ውጭ ይወጣል። ይህንን ሁኔታ በቀዶ ሕክምና ማስተካከል እንደሚቻል የአክሱም ዩኒቨርሲቲ የማህፀንና ጽንስ ስፔሻሊስት እንዲሁም በዩኒቨርሲቲው የማህፀንና ጽንስ ትምህርት ክፍል ኃላፊ ዶክተር ሙሉ ዳኜ ለኢትዮጵያ ዴይሊ ኒውስ በነበራቸው ቆይታ ተናግረዋል። የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከዊንግስ ኦፍ ሂሊንግስ ከሚባል ድርጅት ጋር በመተባበር የማህፀን ወደ ውጭ የመውጣት ችግር ላጋጠማቸው 50 እናቶች ነፃ ሕክምና እየሰጠ ይገኛል። የነፃ ሕክምና አገልግሎት እስከ ሰኔ 12 ቀን ድረስ እንደሚቆይ የገለጹት ዶክተር ሙሉ ለቀዶ ሕክምና የሚያስፈልጉ መሳሪያዎችን ዊንግስ ኦፍ ሂሊንግስ መለገሱን አክለዋል። በአንድ ሳምንት ጊዜ ውስጥ ለ50 እናቶች የሕክምና አገልግሎትን ለመስጠት ቢታቀድም በትራንስፖርት እጥረት ሳቢያ በታካሚዎች ቁጥር በሚፈልገው ልክ አለመሆኑ ዶክተር ሙሉ ከጣቢያችን ጋር በነበራቸው ቆይታ በትግራይ ክልል የሚገኙ 21 ወረዳዎች ከፍተኛ የዝናብ እጥረት ሊያጋጥማቸው እንደሚችል ተጠቆመ። በትግራይ ክልል በድርቅ ምክንያት ሊከሰት የሚችለውን የከፋ አደጋ ለመከላከል አስቸኳይ ዝግጅት እንዲደረግ የትግራይ የአደጋ ስጋት አመራር ኮሚሽን ጥሪ አቅርበዋል። የኮሚሽኑ ምክትል ኮሚሽነር አቶ ገብረ እግዚአብሔር አረጋዊ እንደገለጹት በፓሲፊክ ውቅያኖስ የሙቀት መጠን መጨመርና በኤልኒኖ ክስተት ምክንያት በክልሉ ይህ ሁኔታ ሊያጋጥም ይችላል። በመሆኑም በደቡብ ምስራቅ፣ በምስራቅ፣ በማዕከላዊና ከፊል ሰሜን ምዕራብ ዞኖች በሚገኙ 21 ወረዳዎች ላይ ከፍተኛ የሆነ የዝናብ እጥረት ያጋጥማል ተብሎ ይጠበቃል። ይህ ከ2018 እስከ 2019 የምርት ዘመን ይከሰታል ተብሎ የተሰጋውን የዝናብ እጥረት በሰዎችና በእንስሳት ጤና ላይ አስከፊ መዘዝ ሊያስከትል ስለሚችል ኮሚሽኑ ከሀገር ውስጥና ከዓለም አቀፍ ግብረሰናይ ድርጅቶች እንዲሁም ከሚመለከታቸው ባለሙያዎች ጋር የመፍትሄ ውይይት አድርጓል። አቶ ገብረ እግዚአብሔር አደጋውን ለመቋቋም ይቻል ዘንድ አርሶ አደሮችን በአጭር ጊዜ ውስጥ ሊደርሱ የሚችሉ ሰብሎችን በፍጥነት እንዲዘሩና የእርጥበት ጥበቃ ስራዎች ላይ ትኩረት እንዲያደርጉ አሳስበዋል። ከተደቀነው አደጋ አሳሳቢነት አንጻር ከክልል እስከ ቀበሌ ያለውን አመራር ህብረተሰቡን የማንቃትና የማስተባበር ስራ መስራት እንደሚጠበቅበት የገለጹት ምክትል ኮሚሽነሩ መንግስታዊ ያልሆኑ ድርጅቶችና ባለሀብቶች ድጋፋቸውን እንዲያጠናክሩ ጥሪ ማቅረባቸውን ኢትዮጵያ ዴይሊ ኒውስ ሰምቷል። በጂንካ ማረሚያ ተቋም 31 የህግ ታራሚዎች የ6ኛ ክፍል ክልል አቀፍ ፈተና ተፈተኑ። በደቡብ ኢትዮጵያ ክልል የሚገኘው የጂንካ ማረሚያ ተቋም ለህግ ታራሚ ተማሪዎች የ6ኛ ክፍል ክልል አቀፍ ፈተና መስጠቱን አስታውቋል። ይህ እርምጃ ታራሚዎች በማረሚያ ተቋማት ውስጥ እያሉም ቢሆን የትምህርት ዕድላቸውን እንዳያጡና ለተሻለ ወደፊት ህይወት እንዲዘጋጁ የሚያግዝ ተግባር መሆኑን ጠቁመዋል። በጂንካ ማረሚያ ፖሊስ ተቋም አዛዥ ምክትል ኮማንደር አስቻለው ኔሬሬ ለኢትዮጵያ ዴይሊ ኒውስ እንደገለጹት ተማሪዎቹ ፈተናውን
በተሰጣቸው የጊዜ ገደብ ውስጥ በትኩረትና በተረጋጋ መንፈስ እንዲሰሩ ምክርና ማበረታቻ ተሰጥቷቸዋል። ለፈተናው ስኬታማነት አስፈላጊ የሆኑ ዝግጅቶች መደረጋቸውን ያስረዱት ምክትል ኮማንደሩ በዘንድሮ ዓመት በማረሚያ ተቋም የ6ኛ ክፍል ፈተና 31 ታራሚዎች መውሰዳቸውን ገልጸዋል። ከነዚህም መካከል 2ቱ ሴቶች ናቸው። የታራሚዎቹ ትምህርትና የሙያ ስልጠና በዘመናዊ የማረሚያ ስርዓት ውስጥ ዋነኛ አካል ተደርጎ ይወሰዳል። በተለይም ታራሚዎች ከቅጣታቸው በኋላ ወደ ማህበረሰቡ በተሻለ ሁኔታ እንዲመለሱ እውቀትና ክህሎት አግኝተው ራሳቸውን በአዎንታዊ መንገድ እንዲያሻሽሉ እድል ይፈጥራል ተብሏል። ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ህዳሴ ግድብ በግብጽ ላይ ከፍተኛ ችግር እየፈጠረ ነው በማለት ፈረንሳይ ከምታስተናግደው የቡድን 7 የመሪዎች ስብሰባ በተጓዳኝ ከግብጹ ፕሬዝዳንት አብድል ፈትህ አልሲሲ ጋር በተገናኘበት ወቅት ተናገሩ። ፕሬዝዳንት ትራምፕ በግድቡ ዙሪያ ግብጽ ኢፍትሐዊ በሆነ ሁኔታ ተስተናግዳለች በማለት ተችተዋል። የግድቡን ውዝግብ ከፕሬዝዳንት ሲሲ ጋር እንደሚወያዩበት የተናገሩት ትራምፕ በግድቡ ዙሪያ በግብጽና ኢትዮጵያ መካከል የተፈጠረውን ውዝግብ ለመፍታት በድጋሚ ጥረት እንደሚያደርጉ ጠቁመዋል። ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው የግድቡን ውዝግብ ለመፍታት ያቀረቡትን ረቂቅ የስምምነት ሰነድ ግብጽ ስትቀበለው ኢትዮጵያ ውድቅ ማድረጓ አይዘነጋም። የኦሮሚያ ክልል የከተማ ልማትና ቤቶች ቢሮ በክልሉ የሚገኙ ማዘጋጃ ቤቶች የሚመሩበትን የተሻሻለ የገቢ ታሪፍ መመሪያ ይፋ አደረገ። ኢትዮጵያ ዴይሊ ኒውስ ቢሮውን ለዞኖቹ የጻፈው ደብዳቤ በመመሪያ ላይ የተቀመጡትን የታሪፍ መጠኖች ማዘጋጀት ቤቶችን ሊያስከፍሉትን የሚገባቸውን ዝቅተኛ መነሻዎች ተደርገው እንዲወሰዱ መምሪያው እንደሚያዝ ያብራራል። ከተሞቹ እንደየሁኔታቸው አነስተኛ ወይም ከፍተኛ የታሪፍ ማሻሻያ ማድረግ እንደሚቻልና ከክልላዊ አማካኝ ታሪፍ በላይ ለማስከፈል ግን ፍቃድ ማግኘት እንዳለባቸው በመምሪያው ላይ ጠቅሷል። በመምሪያው ያልተካተቱ አዳዲስ የማዘጋጃ ቤት የገቢ ምንጮች ሲገኙ ዝርዝሩ በጥናት ተደግፎ ለቢሮው መቅረብ ይኖርበታል ተብሏል። የከተሞቹ የገቢ ታሪፍ ህግ ከሐምሌ 1 ጀምሮ በሁሉም ከተሞች ወጥ በሆነ መልኩ እንዲተገበር ቢሮ አዟል። የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈሉ መምህራን ከነቤተሰባቸው በረሃብ ምክንያት እየታመሙ እየተሰቃዩና አልፎ አልፎም ለሞት እየተዳረጉ ይገኛሉ ሲል ዛሬ ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ገለጸ። ማህበሩ በፖለቲከኞች መካከል በተፈጠረ የሀሳብ ልዩነት ምክንያት የመምህራን ደሞዝ መከልከል የግፍግፍና በታሪክ የሚያስወቅስ ተግባር ነው በማለት ኮንኗል። የክልሉ መምህራን ደሞዛቸው እንዲከፈላቸው ከዚህ ቀደም በደብዳቤና በሰላማዊ ሰልፍ ጭምር በተደጋጋሚ መጠየቁ የጠቀሰው ማህበሩ ሆኖም ለችግሩ ምላሽ የሚሰጥ አካል አልተገኘም ብሏል። የኢትዮጵያ መምህራን ማህበር ከፌዴራሉ መንግስት ጉዳይ ከሚመለከታቸው አካላት ጋር ከመነጋገር ለችግሩ መፍትሄ እንዲያፈላልግ ማህበሩ ጠይቋል። የትግራይ ሰላምና ጸጥታ ቢሮ በኃይል ስልጣን የያዘውን የክልሉ አስተዳደር የሚመለምላቸው ወጣቶች ለተዋጊነት እያሰለጠነ መሆኑን ገለጸ። ቢሮው ወጣቶቹ በምን አይነት ሂደት ተመልምለው ስልጠና እንደሚላኩ የሚወስኑት የክልሉ ሲቪል ባለስልጣናት ብቻ ናቸው ማለቱን የዘገበው ቢቢሲ ነው። የአድዋ ከተማ ሰላምና ጸጥታ ጽሕፈት ቤት በበኩሉ በከተማ ወጣቶች በግዳጅ ይታፈሳሉ መባሉን በማስተባበል ወጣቶችን በማሳመን ብቻ የምልመላው ስራ እየተሰራ መሆኑን ገልጿል ተብሏል። ደብረጽዮን ገብረ ሚካኤል የሚመሩት ማዕከላዊ እዝ ወታደራዊነት ጉዳዮችን የበላይነት እንደሚመራ ኢትዮጵያ ዴይሊ ኒውስ ዘግቧል። የኢትዮጵያ ቡናና ሻይ ባለስልጣን የሀገሪቱን የቡና ዘርፍ ችግር ለመቅረፍ ያስችላል የተባለ ፈንድ እንዲያቋቋም እንደተወሰነ አስታወቀ። ባለስልጣኑ ከምግብና መሬት አጠቃቀም ጥምረትና ከሌሎቹ ድርጅቶች ጋር በመተባበር ፈንዱን ለማቋቋም የሚያስችል ጥናት ተጠናቆ ውይይት እየተደረገበት ዛሬ ባሰራጨው መረጃ ገልጿል። የፈንዱን መቋቋም በቡና ምርት ዘርፍ ላይ የተፈለገውን ውጤት ለማምጣት በቴክኖሎጂ የታገዘ ስራ ለመስራትና የቡና አምራች አርሶ አደሮችን የገንዘብ ችግር ለመቅረፍ እንደሚያስችል ባለስልጣኑ ጠቅሷል። 80% የሀገሪቱ የቡና ምርትና ምርታማነት የሚቀንሰው የቡና ጉንደላና ንቅለ ተከላ ባለመከናወኑ ምክንያት እንደሆነ በውይይት ላይ ተነስቷል ተብሏል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የቆየሁት እኔ ፍቅር ኃይሉ ነኝ። አዳዲስ ዜናዎችን እንዲያገኙ ሰብስክራይብ ያድርጉ። መልካም ቀን።